ለልጆቻችሁ ምከሩ ብለናል ጆሮአችሁን ስጡን ሰሚ ፈልገናል ያለፉ ትርክቶችን ትተን ለወደፊቱ ኢትዮጵያ በምን አይነት ሁኔታ ሰላሟ እንደሚጠበቅ በምን አይነት ሰላም ህዝቦቿ መኖር የሚችሉበትን ሁኔታ ማመቻቸትና ወደፊትም በይበልጥ ይህ ሁኔታ በቀጣይነት ቀጥሎ ህዝባችን ከዚህ መከራ ችግር ጭቅጭቅ አላስፈላጊ ትርክት መውጣት አለበት ብዬ ስለማስብ ይህ ሁኔታ በመደረጉ እጅግ በጣም ተደስቻለሁ። እኛ እኮ ትልቅ ህዝቦች ነን፣ ታሪክ ያለን ህዝቦች ነን። እኛ እኮ የተከበርን ህዝቦች ነን። ዓለም ከመሰልጠኑ በፊት የሰለጠን ህዝቦች ነን። ስለዚህ ያቺ ችግራችንን ያቺ መከራችንን ሰላም ማጣታችንን አስወግደን ወደፊትም በይበልጥ ዓለምን የምንመራ ህዝቦች እንድንሆን ልባዊ ምኞት አለኝ። ለተሻለ ነገር ስለኛ እንድትመክሩ ሀሳብ አቅርበናል። አጠቃላይ የኢትዮጵያ ህዝብ እዚህ ነው ያለው ማለት ይቻላል። ይሄ የኢትዮጵያ ህዝብ ሙሉ እያንዳንዱ ወክሎ የመጣውን ህዝብ ሀሳብ ነው እዚህ ያንጸባረቀ ያለው። በየአካባቢ በየክልሉ ያለውን ችግር ለወደፊት ምን መሆን አለበት፣ እንዴት መሆን አለበት፣ ወዴት ነው ወደ አንድነት ምን ማምጣት የምንችለው፣ እንዴት ነው ወደ ኢትዮጵያዊነት ማምጣት የምንችለው የሚለው ነገር ችግሮቻችንን በመሰብሰብ ላይ እንገኛለን። ይሄ ምክክር ትልቅ ውጤት ያመጣል። ሀገሪቷን ወደ ተሻለ አሁን ካለው አንዳንድ ውስብስብ ነገር ትንሽ ይፈታል ብለን ተስፋ እናደርጋለን። ለምን የሚነሱ ሀሳቦች ከየአቅጣጫው ከየብሔሩ ከየክልሉ የሚነሳው ነገሮች የመፍትሄ ሀሳብ ጭምርም ስላለ ስለዚህ ይህ መፍትሄ ሀሳብ ይዘን ወደ ታች በሚወርድበት ጊዜ መንግስት ደግሞ ይሄን ተቀብሎ በእያንዳንዱ መወሰን የሚገባውን ውሳኔ ከሰጠ የተሻለ ነገርና አገሪቷ ወደ አንድነት ወደ ኢትዮጵያዊነት ስሜት ይመጣለች ብዬ አስባለሁ። ለተሻለ ነገር ስለኛ እንድትመክሩ ሀሳብ አቅርበናል። ምክክሩ ያው ከጀመርን ብዙ ቀናት ሆነናል። 10 ቡድን ውስጥ ነበር። ከዛ ወደ 50 አሁን ደግሞ ወደ 250 ነው የነበረው። ሂደት በጣም ደስ የሚል ነውና አንዱ በአንዱ ሀሳብን አንዱ በአንዱ ጫማ ውስጥ ሆኖ የራሱን ሀሳብ ያራምዳል። ተግባብተን ነው እስከዚህ የደረስነው። ሁላችንም የኢትዮጵያ ሰላም ለማስጠበቅ ነው የመጣ ነው ወደዚህ። የክልሎቻችንም ወክለን ስንመጣ የታመመችዋን ኢትዮጵያን እናድናለን ብለን ነው የመጣ ነው ወደዚህና አድነናትም እንሄዳለን ብዬ አስባለሁ። ለተሻለ ነገር ስለኛ እንድትመክሩ ሀሳብ አቅርበናል። ከዚህ ውይይት ጋር ልክ እንደ ፕሌን እንበራለን ብለን እንጠብቃለን። ምክንያቱም ወጣቱን ትውልድ ያሳተፈ ሴቶችን ያሳተፈ ደካሞችን የሚያሳትፍ ብዙ ነገር ስላለ እዚህ የተሰበሰብነው የሁሉም የኢትዮጵያ ሀሳብ አንድ ማዕድ ላይ አንድ መሶብ ላይ ልክ እንደ ቤተሰብ አንድ ላይ መጥተህ ስትወያይ ትልቅ ነገር ነው። እርስ በርሳችን እንድንወያይ እንድንነጋገር ስለ ሀገር ፍቅር ስለ ሀገር አከባበር ስለ ሀገሬ ብለን እንዲህ አይነት መጀመራችን ራሱ ትልቅ ነገር ነው ብዬ እጠብቃለሁ። እጅግ ደስ